ጭካኔ የምሕረት ተቃዋሚ ሲሆን አይነቱም ሁለት ነው። ይህም በሰዎች ላይ የሚፈጸም ጭካኔና በእግዚአብሔር ላይ የሚፈጸም ጭካኔ ተብሎ ይለያል። በሰዎች ላይ የሚፈጸመው ጭካኔ የሚገለጠው እነርሱን በኃይልና በጭካኔ በማንገላታትና እነርሱን ንቆ በመተው ውስጥ ነው። ለዚህ ምክንያት የምትሆነን ብዙ ነቢያት ወደ እርሷ ተልከውላት የሚሏትን ከመስማት ይልቅ በድንጋይ ወግራ የገደለችው ኢየሩሳሌም ናት። በገዛ ቋንቋ ይናገራት የነበረውን እግዚአብሔርን አላዳመጠችውም። ስለሆነም መለኮታዊ ቃል እንዲህ አለ፣ ዛሬ ድምፁን ብትሰሙት ልባችሁን እልከኛ አታድርጉ። ዕብራውያን 3:7 ዛሬ ድምፁን ብትሰሙት ልባችሁን እልከኛ አታድርጉት። በፈርዖን ላይ ግን ሁለቱም የጭካኔ አይነቶች ተገልጠዋል። ሕዝበ እስራኤልን በጣም ያሰቃያቸው ነበር። የሥራውን ጫና እንዲቀንስላቸው ሲማጸኑት ግብሩን ጨምርባቸው ነበር። የሕዝቡን አስተባባሪዎች ጠርቶ እንደ ቀድሞ ገለባ እንዲያቀርቡላቸው ይልቁንም እነርሱ ራሳቸው ገለባውን ሰብስበው ጡቡን እንዲሰሩና ቀድሞ ከሚያመርቱት የማያንስ እንዲያመርቱ ያደርጉ ዘንድ ትእዛዝ ሰጥቷቸው ነበር። ሕዝቡም ይህንን በመቃወም ሲያንጎራጉሩ ሰልችታችኋል፣ ሰንፋችኋል፣ ደካሞች ናችሁ ነው ያላቸው። ዘጸአት 5:6 ፈርዖን ከዚህ በተጨማሪ ሙሴ በፊቱ ድንቅ ተአምራትና 10 መቅሰፍቶች እንዲወርዱበት እያደረገ የእግዚአብሔርን ድምፅ ሲያሰማው ልቡን እልከኛ ስላደረገ ሊያዳምጠው አልቻለም። የእግዚአብሔር መንፈስ ደግሞ በጨካኝ ሰው ልቦና ውስጥ አያድርም። በግትር በቀል በሞላበትና ምሕረት በማያደርግ ልብ ውስጥም አይኖርም። የመንፈስ ፍሬዎች ፍቅር፣ ደስታ፣ ሰላም፣ ቸርነት ነው። ገላትያ 5:22 አመጽ ግን ከነዚህ ሁሉ ጋር ይቃረናል። ስለሆነም የእግዚአብሔር መንፈስ በጨካኝና በአመፀኛ ሰው ልብ ውስጥ የሚያርፍበት ስፍራ ሊያገኝ አይችልም። ቀዳሚ ሰማዕት ቅዱስ እስጢፋኖስ አይሁድን ስለ ልባቸው ጭካኔ ገሥጿቸው ነበር። እናንተ አንገተ ደንዳኖች፣ ልባችሁና ጆሮአችሁም ያልተገረዘ እናንተ ሁልጊዜ መንፈስ ቅዱስን ትቃወማላችሁ። አባቶቻችሁ እንደተቃወሙት እናንተ ደግሞ ከነቢያትስ ከአባቶቻችሁ ያላሳደዱት ማን ነው? የጻድቁንም መምጣት አስቀድሞ የተናገሩትን ገደሏቸው። እናንተም አሁን እርሱን አሳልፋችሁ ሰጣችሁት፣ ገደላችሁትም። ሐዋርያት 7:51 ልባቸውን እልከኛ ያደረጉ ሰዎች ከሥራዎቻቸው በስተጀርባ ያሉት የጭካኔ ድርጊቶቻቸው ይከተሏቸዋል። ሌሎችን ያሰቃዩበት ስቃይ እየተከታተለ ከፊታቸው ስለሚደቀን ሰላም ያሳጣቸዋል። ከነዚህ ክፉ ሥራዎቻቸው ሊያመልጡ አይችሉም። ምሕረት አልባ ስለሆኑ ልባቸው ዘወትር እንዲያስቡ ያደርጋቸዋል። ይህም ቃየን ወንድሙ አቤልን በገደለው ጊዜ የነበረውን ትዕይንት ያስታውሰናል። እግዚአብሔር ቃየልን የተናገረው ቃል ያስጨነቀው በምድር ብቻ ሳይሆን በሰማይ እንደነበረ ቃሉ ምስክር ነው። የወንድምህ የደሙ ድምፅ ከምድር ወደ እኔ ይጮኻል። ዘፍጥረት 4:10 የእግዚአብሔር ምሕረት የሚገለጠው ለማን ነው? ምሕረት ከእግዚአብሔር ባህሪያት አንዱ እንደሆነ ቀደም ባለ በሰራሁት ቪዲዮ ላይ አይተናል። ታዲያ የዚህ ምሕረት ተጠቃሚ የሚሆነው ማን ነው? አንደኛ፣ ከሁሉ አስቀድሞ እግዚአብሔር ምሕረቱን የሚገልጠው በሙሉ ልባቸው ለሚጠይቁት ነው። እግዚአብሔር ይምረን ዘንድ በየዕለቱ የምንማጸነው ለዚህ ነው። በየሰዓቱ የምናደርሰው የጸሎታችን መቅደም ላይ አቤቱ እንደ ቸርነትህ መጠን ማረኝ፣ እንደ ምሕረትም ብዛት መተላለፌን ደምስስ በሚለው በመዝሙር 50 ላይ ባለው ቃል ጀምረን አቤቱ እግዚአብሔር ሆይ ማረን፣ አሁንም ማረን በማለት የምንደመድመው ለዚህ ነው። ልክ እንደዚህ ወደ ቤተ ክርስቲያን ገብተን በቅድስናው ስፍራ ስንሰግድም እኔ ግን በምሕረትህ ብዛት ወደ ቤትህ እገባለሁ
አንተን በመፍራት ወደ ቅድስና መቅደስ እሰግዳለሁ እንላለን። መዝሙር 5 ቁጥር 7። ካህኑም በሰርክና በነግህ ሲያጥን አቤቱ ጌታ ሆይ ማረን ብሎ ጀምራል። ይህ ጸሎት ምናልባት ከቀራጩ ጸሎት የተወሰደ ሳይሆን አይቀርም። አምላኬ ሆይ እኔ ኃጢአተኛውን ማረኝ ሉቃስ 18:13። በጸሎታችን መካከል ኪርያላይሶን ወይም አቤቱ ጌታ ሆይ ማረን የሚለውን ቃል 41 ጊዜ የምንለው የምሕረት ተጠቃሚዎች ለመሆን ነው። እግዚአብሔር ለሰው ልጆች በገባው ቃል ኪዳን መሰረት ምሕረትን የሚጠይቅ ሁሉ ያገኛታል። ጠይቁ ይሰጣችኋል፣ ፈልጉ ታገኙማላችሁ ማቴዎስ 7:7። ይህን ለማግኘት ቅድመ ሁኔታዎች ማሟላት ይኖርባቸው ይሆን? አዎን አለባቸው። ቀጥለን እናያለን። ሁለተኛ፣ እግዚአብሔር ምሕረት የሚገለጠው እግዚአብሔር ምሕረት የሚያደርገው ምሕረት ለሚያደርጉ ብቻ ነው። ለዚህም ነው በቃሉ ውስጥ የሚምሩ ብፁዓን ናቸው ይማራሉና ያለው። እኛም ይህንን አስመልክተን በእኩለ ሌሊት በጸሎታችን ላይ መሐሪ ያልሆነ ሁሉ በመጨረሻዋ ቀን ምሕረትን አያገኝም እያል እናውጃለን። ሌሎች ምሕረት የማያደርጉ ጨካኝ ሰዎች የእግዚአብሔር ምሕረቱ ተጠቃሚዎች ሊሆኑ አይችሉም። እነዚህ ሰዎች በሌለ ጊዜ ውስጥ ክፉ ሥራዎቻቸውን አስታውሰው ምሕረትን ቢፈልጓትም እንኳ ሊያገኟት አይችሉም። የዮሴፍ ወንድሞች ግብጽ ውስጥ መከራ ሲገጥማቸው እርስ በርሳቸው በእውነት ወንድማችንን በድለናል፣ እኛን በማማጠን ነፍሱ ስትጨነቅ አይተን አልሰማነውምና ስለዚህ ይህ መከራ መጣብን ተባብለው ነበር። ይህን የሰማው ሮቤልም ብላቴናውን አትበድሉ ብያችሁ አልነበረን? እኔንም አልሰማችሁኝም፣ ስለዚህ እነሆ ደሙ ይፈላልገናል ብሏቸዋል። ከዚህ በኋላ ዮሴፍ እያንዳንዳቸው እንዲፈተሹ ካደረገ በብንያም አብይት ውስጥ ጽዋው ሲገኝ ይሁዳ በዮሴፍ ፊት ወድቆ እኛስ በምን እንነጻለን? እግዚአብሔር የባሪያዎችን ኃጢአት ገለጠ በማለት ተናግሯል። ዘፍጥረት 44 ቁጥር 16። ከዚህ በተቃራኒ እግዚአብሔር ባይጠይቁትም እንኳ ለተበደሉት ምሕረትን ያደርግላቸዋል። በኖሩበት የመከራ ዘመን ውስጥ ፍትህ ያገኙ ዘንድ ነፍሳቸው ወደ እግዚአብሔር ትጮኻለች። እግዚአብሔር በግብጽ ያለውን የሕዝብን መከራ በእውነት አየው። ከአስገባሪዎቻቸው የተነሳ ጩኸታቸውን ሰማሁ፣ ስቃያቸውንም አውቄአለሁ። ከግብፃውያን እጅ አድናቸው ዘንድ ወረድኩ። ዘጸአት 3 ቁጥር 7። በተመሳሳይ መልኩ እግዚአብሔር አምላክ በዳዊት ላይ አድሮ ስለ ድሆች መከራ፣ ስለ ችግረኞች ጩኸት እግዚአብሔር አሁን እነሳለሁ ይላል መዝሙር 11 ቁጥር 5 ብሏል። ይሄው መለኮታዊ ቃልና መመሪያ ከዚህ በተጨማሪ በመዝሙር 145 ውስጥ እግዚአብሔር ለተበደሉት ይፈርዳል፣ የታሰሩትን ይፈታል፣ የወደቁትን ያነሳል፣ ዕውሮችን ጥበበኞች ያደርጋል፣ ስደተኞችን ይጠብቃል፣ ድሀ አደጎችንና ባልቴቶችን ይቀበላል የሚል ቃል አለ። እግዚአብሔር የተበዳዮችን መብት ከበዳዮች እጅ አውጥቶ ለተበደሉት ይሰጣል። ለዚህ ምሳሌ የሚሆነን ታላቁ ቅዱስ መቃርስ ነው። ቅዱስ መቃርስ ገና ወጣት ሳለ አንዲት ልጃገረድ ከዝሙት ጠንቅ የተነሳ አረገዘች። የማርገዟ ነገር ገሃድ እየወጣ ሲሄድ እንድታረግዝ ያደረጋት ኃጢአተኛ ሰው ያረገዘችው በዚያን ወቅት ከሰዎች ተገልሎ ከሚኖረው ከመቃርስ መሆኑን እንድትናገር አግባባት። ይህን የሰማ ሁሉ በልጅቱና በተወለደው ሕፃን ላይ በፈጸሙት በደል ምክንያት በስድብና በዱላ ክፉኛ ደበደቡት። በዚህ ጊዜ እግዚአብሔር ስለ መቃርስ ሲል በመካከል ገባ። ልጅቱ የምትወልድበት ጊዜ ሲደርስ ምጧ አስጨነቃት፣ ቆየባትም። ሕመሙንና ስቃዩን ልትታገሰው ስላልቻለች ጻድቁ መቃርስን በሐሰት መወንጀሏን በመናዘዝ ራሷን ከኃጢአት ሞት ከማዳን በስተቀር
ሌላ አማራጭ ስላልነበራት ይህንኑ አደረገች። ለዚህ ተጨማሪ የሚሆነን ሌላ ምሳሌ ደግሞ በአካብና በኤልዛቤል ክፉኛ የተደበደበው እስራኤላዊው ናቡቴ ነው። እግዚአብሔር የናቡቴን ደም ተበቅሏል። በነቢዩ ኤልያስ አድሮም አክዓብን ውሾች የናቡቴን ደም በላሱት ስፍራ ያንተም ደም ደግሞ ይልሱታል አንደኛ ነገሥት 20:19 ብሎ ስለተናገረው ውሎ አድሮ ይኸው ተፈጽሟል። እግዚአብሔር ለመርዶክዮስ ምሕረት አውርዷል። መርዶክዮስ ፍትሐዊ ባልሆነ መንገድ ያጉላላውን ሐማ እግዚአብሔር ተበቅሎታል። ሐማ በመርዶክዮስ ላይ የተንኮል ሴራ ሸርቦ ነበር። በመጨረሻ ግን ለመርዶክዮስ ብሎ ባዘጋጀው 50 ክንድ ግንድ ላይ ራሱ ተሰቀለ። በዚህ መካከል ግን እግዚአብሔር በጉዳዩ ውስጥ ገብቶ ለንጉሡ አርጤክስስ የመርዶክዮስን የቀደመ መልካም ምግባርና የሐማን ክፉ ሴራ ገልጦለታል። በመሆኑ ንጉሡ ባለሟሎቹ ሐማን ለመርዶክዮስ ባዘጋጀው ግንድ ላይ እንዲሰቅሉት ትእዛዝ ሰጥቷል። ከዚህ በተጨማሪ እግዚአብሔር ለሙሴና ለሕዝቡ ምሕረትን ስላወረደላቸው ከፈርዖን የግፍ አገዛዝ አድኗቸዋል። ስለሆነም ጌታ እግዚአብሔር ከፈርዖን የባርነት አገዛዝ ነጻ አውጥቷቸዋል። እንዲሁ ማርያምና አሮን በሙሴ ላይ ሲያንጎራጉሩ እግዚአብሔር ረድቶታል። እግዚአብሔር ለሙሴ በመቆም እነርሱን ገሥጿቸዋል። እንዲያውም ማርያምን በለምጽ በመምታት ሙሴን በፊታቸው ሞገስ እንዲያገኝ አድርጓል። ከዚህ በኋላም ሙሴ ወደ እግዚአብሔር ጸልዮ ከለምጿ እስክትነጻ ድረስ ማርያም ለ7 ቀናት ያክል ሕዝቡ ከሰፈረበት አካባቢ ተለይታ እንድትቀመጥ ሆናለች። ከዚህ በተቃራኒ ግን ሙሴ ግብፃውያን ሰው ገድሎ በአሸዋ ውስጥ በቀበረው ጊዜ እግዚአብሔር አልረዳውም። እግዚአብሔር አምላክ በዳዮችን የተቃወመባቸውና በምሳሌነታቸው ሊጠቀሱ የሚችሉ ሌሎች ብዙ ማስረጃዎች አሉ። ንጉሥ ሳኦል ፍትሕ አልባ በሆነ መንገድ ብላቴናውን ዳዊት ሊፈታተነውና ሊገድለው ሲሞክር እግዚአብሔር ረድቶታል። በመጨረሻ የሳኦል ውድቀት ሲቀርብ ግን የእግዚአብሔር መንፈስ ከእርሱ ራቀ። አንደኛ ሳሙኤል 16:14። ከዚህ ሁሉ በኋላ ግን ዳዊት በትረ ስልጣኑን ጨበጠ። ይሁን እንጂ ከናባል ጋር እንደሚገባው ሊግባባ ባልቻለ ጊዜ እግዚአብሔር ዳዊትን ይገሥጸው ዘንድ አቢግያን ወደ እርሱ ልኮበታል። አንደኛ ሳሙኤል 23። ቃየል አቤልን በገደለ ጊዜም እግዚአብሔር እርሱን ተቃውሞታል። እግዚአብሔር ከቁጣው በኋላ ስለቀጣውም በምድር ላይ ኮብላይና ተቅበዝባዥ ሆኖ ኖሯል። የእግዚአብሔር ምሕረት በሰዎች ሁሉ ላይ ናት። ይሁን እንጂ ለእያንዳንዱ በሰፈረበት መስፈሪያ ስለሚሰፈርለት ክፋትን በሚያደርጉ ላይ ምሕረት ርኅራኄ አይኖረውም። ምናልባት ግን የተቀጡት ቅጣት ግን ከልባቸው ጭካኔና ሌሎችን ያለ አግባብ ከማንገላታት እንዲመለሱ የሚያደርጋቸው ትምህርት ሊሆን ይችላል። ካልተመለሱም ለሌሎቹ ማስጠንቀቂያ ይሆናል። ስለዚህ በሕይወት ሳለህ የተገፋ ሁን እንጂ የምትገፋ አትሁን። ተላልፈህ የምትሰጥ ሁን እንጂ አሳልፈህ የምትሰጥ አትሁን። የእግዚአብሔር ምሕረት በደካሞች፣ በተጋዙት፣ በተጣሉትና ልባቸው በተሰበረላቸው ላይ ናት። የኛ ጌታ ልቡ የተሰበረውን ቀራጭ ጻድቅ ወደ ቤቱ እንዲመለስ ረድቶታል። ከዚህ በተቃራኒ ሌሎችን ሲወነጅል የነበረውን ትዕቢተኛ ፈሪሳዊ ኮንኖታል። ከዚህ ሌላ ኃጢአተኛ ነህ ለሚሉት ሰዎች ትኩረት ሳይሰጥ ጌታውን ይመለከት ዘንድ የሾላ ዛፍ ላይ የወጣው ዘኬዎስን እግዚአብሔር ረድቶታል። ኢየሱስ ክርስቶስ በሰዎች ዘንድ የተጠላችውን ኃጢአተኛ ሴት ስታመነዝር እጅ ከፍንጭ ይዘው በፊቱ በማቆም በድንጋይ ሊወግሯት ተዘጋጅተው የነበሩትን ልበ ደንዳና ሰዎች በመገሰጽ ለእርሷ ምሕረት አድርጎላታል። እነርሱንም እንዲህ ነበር ያላቸው፣ ከእናንተ ኃጢአት የሌለበት አስቀድሞ በድንጋይ ይውገራት።
ዮሐንስ 8:7። አምስተኛ የእግዚአብሔር ምሕረት የሚራራለት ባጣ ሰው ላይ ትገለጣለች። እግዚአብሔር ይህን ምሕረቱን ያደረገው ለ38 ዓመታት በቤተ ሳይዳ በምትገኘው የመጠመቂያ ስፍራ ተጥሎ በደዌ ሲሰቃይ አንድም ወደ ጠበሉ የሚያደርሰው ሰው አጥቶ በማቀቀው በመጻጉዕ ላይ ነው። ዮሐንስ 5:7። ስለሆነም ለጸሎት በምንቆምበት ጊዜ ረዳት ላጡት ረዳታቸው፣ ተስፋ ለሌላቸው ተስፋቸው ነው እንላለን። እንዲሁ እግዚአብሔር የሰዶም ሰዎች የሎጥን የቤቱን መዝጊያ ሰብረን ካልገባን ባሉ ጊዜ ምሕረትን አድርጎለት ድኗል። መሐሪው እግዚአብሔር በምንችለው መጠን ከኛ ጋር በዝግታ ይጓዛል። ከምንችለው በላይ እንፈተን ዘንድ እንዲሁ አይተውንም። ስንፈተንም የመውጫውን ቀዳዳ አብሮ ያዘጋጅልናል። ለሰው ሁሉ ከሚሆን በቀር ምንም ፈተና አልደረሰባችሁም። ነገር ግን ከሚቻላችሁ መጠን ይልቅ ተፈተኑ ዘንድ የማይፈቅድ እግዚአብሔር የታመነ ነው። ትታገሱም ዘንድ እንድትችሉ ከፈተናው ጋር መውጫውን ደግሞ ያደርግላችኋል። እርሱ ገና መሆናችንን ስለሚያውቅ ወተት ይግተናል እንጂ ሥጋ አይሰጠንም። አንደኛ ቆሮንቶስ 3:2። በርኅራኄው ውስጥ ሆኖ ቢቻላችሁስ በእናንተ በኩል ከሰው ሁሉ ጋር በሰላም ኑሩ፣ ሮሜ 12:18 ብሎናል። እኛም ምሕረትን ከእግዚአብሔር ተምረን መሐሪዎች እንሆን ዘንድ እመኛለሁ። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።